ታውቀውኝ እንዴ? ምንድነው ደግሞ አንተ? አዎ፣ ግን የኔ በአጋጣሚ ያዘጋጀኋት ትንሽ ስጦታ ናት። የኔንም ስጦታ አልሰጠሁሽም። ቅድሚያ እሱን ተቀበይው። የማንን ልክፈት? ቅድሚያ የኔን ቀድመሽ ክፈችው። አመሰግናለሁ። እንግዲህ በዚህ መነጽር ነገ ነው ይበል። እውነት ለመናገር ምርጫችን አንተም ችላለሽ። አዩ እስኪ ይጋቢና መስተዋት እኮ ነው የሚያክለው። ዝናብ መጥረጊያ ብታደርግለት እኮ እያለ ቆንጆ ሆነልህ ነበር። ስርዓትን ያዝሽ። የእሱን ክፈችው። እንዴት መጣለህ? ምንድነው? የልጅ ፎቶ ነው። የልጃችን ማለት የኔና የቱት የመጀመሪያ ልጃችን ፎቶ ነው። እድል አንዴ ውጭ ወጥተን እናውራ። ናቲ ውጭ ጠብቀኝ፣ እናወራለን። አመሰግናለሁ። ሰላም ውድ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትውልድ ድራማ ዛሬ ምን ተፈጠረ ምሉን አብረን እናያለን። እስከ ቪዲዮ ጻም ድረስ ከኔ ጋር አብራችሁን ቆዩ። ቲና ወይኔቱ ዛሬ ከጉድና ያመለጥኩት እያለች እንግዲህ ድንገት ያው ሊያያት ነበር። ከዛ ስውር መስላ ወይ እዚህ ጋር እኮ እህቴን እየጠበቅኩ ነው ብላ ለመሸወድ እየሞከረች ነበር። አዎ እንደማይሰው እኮ አስመስዬ እየተራመድኩ ነበር ስትል ትነግረዋለች። አሽር በቃ እኔ ቤት አድርስሻለሁ ነይ ብሎ እጇን ይዟት ወደ መኪና ያስገባትና ካሁን በኋላ እኔና አንቺ እንድንጋባ ፈልጋለሁ እያላት ነበር። ከዛ ወደ ቤት ስትመጣ እና አጋጣሚ በየቀድሞ ሚስት ተኝታ ነበር። እማዬ ምን ተፈጠረ ብላ የልጄ ሁሉ ነገሬን አስታወስኩ። እንጀራ ስጋግር ይሄማ ቤቴ አይደለም ቤቴ ሆኜ ሳስታውስ አይቼዋለሁ ስትል አዎ ይሄማ ቤትሽ አይደለም ተቀይሮ ነው እንጂ እያለቻት ነበር። እና ሁሉ ነገር እንዳስታወሰችው ጭምር እየነገረች ነበር። እና አታስቢ ግን ሁሉ ነገር ካስታወስኩ እድሌን የማላስታውስ ከሆነ ካላስታውስ እመርጣለሁ ስትል ትነግራታለች። አታስቢ እናቴ አንቺ ሁሉ ነገር ታስታውሻለሽ እያለቻት ነበር። እና አታስቢ እያለች ነበር። እና አሁን እባክሽ ለተመስገን ደውይና ለሐኪም ደውሎ ይጠይቅ ስል ትነግረዋለች። እና እንደ አጋጣሚ ተመስገንም እኔ መጣው በቃ ያለውን ነገር ሐኪም ቤት ሄጄ አጣርቼ እመለሳለሁ ስል ይነግረዋል። እና እድልም በጣም ፈራች። እናቷ ሁሉ ነገር ካስታወሰች እኔን ማታስታውሰኝና የማትወዳት ወይም ፍቅሯ የሚቀንስ እየመሰላት እጅግ በጣም ተጨነቀች። ነገር ግን ምንም መጨነቅ እንደሌለባትም እየነገረቻት ነበር። ግን በጣም እንደፈራችም እየነገረቻት ነበር። ምንም መፍራት እንደሌለባትና ሁሌም ከሳጎን እንደሆነችም እየነገረቻት ነበር። ትሁት በጣም ፈራው እናቴ እንዳጠላኝና እሷን ማስታወስ እንዳቅተኝ ወይም ደግሞ እኔ ማስታወስ እንዳቅታት በጣም ፈርቻለሁ ስትል ትነግራታለች። ናቲ ምን ተፈጠረ ብሎ አይ ምንም አልተፈጠረም ለምን አንድ ነገር አታደርጊልኝም
ትሁትን ለምን ዝንጥ አታረጋትም ብሎ ይነግራታል። እሺ ትሁት ልደቷ ቅርብ ጊዜ ነው፣ ስለዚህ ለየት ያለ ስጦታና ለምን ሰርፕራይዝ አታረግም ስትለው ትጠይቃለች። እሱም እሺ አድርጋለሁ በማለት ይስማማል። እና የምትፈልጉን ነገር እኔ አድርጋለሁ፣ ግን እባክህ ካንተ ጋር ውጭ እንድወጣ አታስገድደኝ፣ ብታምኚኝ ደስ ይለኝ ነበር፣ አትፍረድብኝ፣ ያየሁት ነገር እኮ ከባድ ነው ስትል ትነግረዋለች። እና እንደዛ ስትለው እሺ በማለት ይስማማሉ። እና ትሁትን እንደምታሳምነው ቃል ትገባለታለች። በዛም ይስማማሉ። ስለዚህ አታስቢ በማለት ይረጋጋሉ። አሁን ማድረግ ያለባቸው አንድ ነገር ብቻ እንደሆነ ትሁት ለምን አንድ ነገር አናደርግም ስትል ትጠይቃታለች። ምንድነው የምትፈልጊ? ደስ ብሏት እያወራቻት ነበር። ትሁት እባክሽን ዝንጥ እንድትልና ፀጉርሽን እንድታስተካክይ የሆነ ነገር እንድናረግ ፈልጋለሁ ስትል ትነግረዋለች። ትሁትም እሺ አንቺን ደስ የሚል ከሆነ ሁሉ ነገር አድርጋለሁ ስትል ትስማማለች። እድል በጣም ደስ ብሏት ነበር። እማዬ አንቺ ሁሉ ነገር እንድታስታውሽ ይፈልጋለሁ፣ ሁሉ ነገር ካስታወሽ እኔ ደስተኛ ሆናለሁ ስትል ትነግራታለች። እና እኔ ሁሉ ነገር ካስታወስኩ ልጄ አንቺን የምረሳ ከሆነ በጭራሽ እኔ እሱን አልፈልግም ስትል ትነግራታለች። ነገር ግን እና ሁሉ ነገር ማስታወስ እንደማትፈልገው ትነግራቸዋለች። ዶክተሩን የተለያዩ ሽቶች እና ልብሶቿን ስታረግ የነበረው ድሮ ነገሮችን ካየች ሁሉ ነገር እንደምታስታውሰው እርግጠኛ ነኝ ብሎ ተናግሯል። ስለዚህ አንድ ነገር ካደረግነው ሁሉ ነገር ታስታውሳለች ብሎ ይነግራታል። አይ እንደዛ ከሆነ ጥሩ፣ በቃ የምታስታውስ ከሆነ አሪፍ ነው ሲል ይነግራታል። እና ማየ ግን ሁሉ ነገር ማስታወስ እንደማትፈልግና ሁሉ ነገር እንደምትረሳውም ጭምር ትነግራታለች። እናም ስለዚህ ሁሉ ነገር ካስታወሰችው ሁሉ ነገር እንደምስተካከል ጭምር ትነግረዋለች። ስለዚህ ይህ ነገር እንደዛ ከሆነ አንድ ነገር ማድረግ እንደምፈልጉ ትነግረዋለች። እናቴ እኔን ከዚህ ካጣችኝ ሁሉ ነገር ለማስታወስ ትፈልጋለች። ስለዚህ እኔ ወደ ስራ መሄድ አለብኝ ስትል ትነግራለች። ናቲ መጥቶ እንግዲህ ፀጉሯን ምናምን ሁሉ ነገር ትሁትን እንድታዘጋጃት እና ሰርፕራይዝ እንደሚያደርጉም ይነግራታል። በነገሩ ሁሉ ትስማማለች። አታስቢ፣ የምትፈልጊ ነገር ሁሉ አደርጋለሁ። ትሁት እንዴት ነው ፀጉርሽ ልብስቲክ ምናምን የለብሽም? በቃ ዛሬማ ፏ ብትን በይ እያለቻት ነበር። እና አታስቢ፣ ሁሉ ነገር ይስተካከላል እና ደስተኛ እንድትሆኝ ፈልጋለሁ፣ ዛሬ ያንቺ ቀን ነው እያለቻት ነበር። ስለዚህ ሁሉ ነገር እንደምስተካከል ትነግረዋለች። እና እንደዛትን እንግዲህ ናቲ ትሁትን ሰርፕራይዝ ለማድረግ እየተዘጋጀ ነበር። እናም አዎ እንደዛ ነገር እያለችው ስታወራ ነበር። እናም እንግዲህ ሰርፕራይዝ ሊያደርግ ትሁት እየተዘጋጀ ነበር ናቲ። ከዛ ድንገት ሁሉም ሰው ተሰብስቦ ሲመጣ ትሁት ልክ ስትመጣ ሰርፕራይዝ ያደርጋታል። ትሁት ምን እየተፈጠረ ነው አልገባኝም ምንድነው ስትል እና ስትመጣ ብኝት እያላው ላይ ፈንድቶ እንኳን ተወለድሽ ሃፒ በርዝዴ እያላት ሲጮህ ጀመር። አልገባኝም ምን እየሆንኩ ነው? አብድ ነው? ዛሬ እኮ ልደቴ አይደለም ስትል ትነግረዋለች። ታዲያ መቼ ነው ልደትሽ ብሎ ስጠይቃት ዛሬ እኮ ልደቴ አይደለም ስል እየተቃቀሱ እየሳቁበት ነበረ። ናቲ አልገባኝም ለምንድን ነው የምትስቁብኝ በማለት ትጠይቃለች። እናም ሁሉም ሰው እየሳቀ ነበር። ናቲ እጅግ በጣም ይናደድና ይበሳጫል። ምክንያቱም ለምንድን ነው የምትስቁብኝ እያለ ነበር። እና ሁሉም ሰው ክትክት ብሎ እየሳቀበት ነበር። እና ቲናም ከት ብላ እየሳቀች ነበር። ምክንያቱም እሱ የትሁት ልደት መስሎት ነበር ልደቷን ለማክበር፣ ግን የትሁት ልደት አልነበረም ማለት ነው። በዛ የተነሳ ይናደዳል። ተመስገንም ሁሉም ሰው እየሳቀበት ነበር። ናቲን ግን ይናደድና ወደ ውጭ ወጥቶ አየር ለመውሰድ ይሞክራል። እና ልክ ወደዚህ ይመልሱና ከዛ ስጦታ እኔም አምጥቼልሻለሁ ትንሽ ስጦታ እያላት ነበር። ናቲም እኔም ስጦታ አምጥቼልሻለሁ ብሎ በጣም ትልቅ መነጽር ነበር ይዞላት የመጣው። እንዴ አልገባኝም፣ የመኪና መስታወት እኮ ነው የሚመስለው፣ ምርጫ ግን አትችልም በማለት ይስቅበታል። ከዛ ሁሉም ሰው ስጦታን በማየት ይላቁበታል። እናም ለማንኛውም ትልና እንግዲህ ያመጡ ስጦታ ተመስገንም ናት። እሱም ሁለቱን ስጦታ ይሰጣል። ቀድመሽ ግን የኔን ክፈቺ እያላት ነበር። እሷም ቀድማ የናትን ትከፍቶና መነጽር ነበር የሰጣት። ተመስገንም ስጦታ ይሰጣታል ማለት ነው። እና ግን ናቲም የሰጣት ስጦታ አመሰግናል ብላ ከተቀበለች በኋላ እንግዲህ ተመስገንም ለየት ያለ ስጦታ እንድሰጣት ነግራ ስለነበረ ለየት ያለ ስጦታ ይሰጣት ጀመረ። ትሁት ስጦታው መክፈት ጀመረች። የተመስገንን ስታይ በጣም አለቀሰች። ምክንያቱም
የመጀመሪያ ልጃቸውና የሷና የአሱ አንድ ላይ ፎቶ አድርጎ ይሰጣታል እና በጣም ደስ ይላታል እና በጣም እያለቀሰች በጣም አመሰግናለሁ ብላ አቀፈችው እና ናቲ ግን በዚህ እጅግ በጣም ይበሳጭና ይናደዳል ማለት ነው። ምክንያቱም ስጦታ ላይ የተለ ስጦታ ስለሆነ ትሁቴ ደስታ ይገባሻል፣ በቃ አታልቅሺ፣ ይሄ ላንቺ ነው ብሎ ሰጣት ማለት ነው። እሷም እያለቀሰች ስጦታን ትቀበለዋለች እና ትሁት እጅግ በጣም ደስ ብላት እና ስሜታዊ ሆና እያለቀሰች ነበር። ምክንያቱም የልጇ ፎቶ ነበር ኤዲት አድርጎ የሰጣት። በዛ እጅግ በጣም ደስተኛ ነበረች። ተመስገን የገዛለት ስጦታ መነጽር ነበር እና በዛ የተነሳ እሱ ቅር ብሎት ነበር። ምርጫ ላይ ሰነፍ ነው ሲለው እሱን አንተን አይመለከትም እያሉ ነበር እና ያደረገው ነገር በጣም ቅር ያስብለው ነበር። ነገር ግን ትሁት በጣም ደስተኛ ነበረች። በዛ ተነሳ እጅግ በጣም ደስ ብሏትም ነበር ማለት ነው። ነገር ግን ናቲ በዚህ እጅግ በጣም ይቀናና ይናደዳል። ምክንያቱም ያሰበው ሁሉ ነገር አይሳካለትም፣ ይናደዳል። እናም ናቲና ደግሞ ጨዋታን ጀመረች እና እውር መስላም እንግዲህ ሀብቱን በሙሉ ስለምትወደኝ እኮ ነው ያ ሀብትን በሙሉ በእኔ ስም ያደረግከው ስትል ትነግረዋለች። ከዚህ በላይ ይገባሻል እያላት ነበር እና ካሁን በኋላ እኔና አንቺ አብረን መኖር ነው ያለብን ስል ይነግራል። እንግዲህ እሷም እንደሚሰርጎ ቤት ለኖራት የውሸት ጋብቻ ለማድረግ እና እህቴን ላስታውቅ እችላለሁ ዛሬ ስላት እህቴ ያላት እንግዲህ ፍቅረኛዋ ነው ማለት ነው። ደስ ይለኛል ስትል ትነግረዋለች እና በጣም ደስ ይለኛል እህትን ታስታውቀኛለህ ስትል ትጠይቋለች። አዎ አስታውቅሻለሁ፣ እንደውም እዚህ ቅርብ ነች፣ ቆይ ልደውልላት ብሎ ይነግራታል እና ይደውልላትና ይጣናታል። እንግዲህ እህቱ ነች ወይም ደግሞ ፍቅረኛ እንዲሆነችው እህቴ ነች ብሎ እሷን ለማስታወቅ ይሞክራል ማለት ነው። ከዛም አብሮ ይተዋወቃሉ እና በቅርቡ እንደሚጋቡና እህቴን ከኔ ጋር እንድትኖር ፈልጋለሁ፣ ብቻ መኖር ትፈራለች እያላት ነበር። በዛ የተነሳ አብሮ ለመኖር ይወስናሉ ማለት ነው። ቲናም እንግዲህ እየተጫወተችበት እንደሆነ ምንም እንደማታይ እያስመሰለች ነው እንጂ በደንብ ጠንቃ ታያቸዋለች። እናም በጣም ይቀራረባሉ ማለት ነው። በዛ የተነሳ አንድ ላይ በመሆን ይወስናሉ እና ሜሮን ይባላሉ ብላ እሷም ቲና ይባላሉ ብላ እንታወቅ ብላ ይተዋወቃሉ ማለት ነው። በዛ የተነሳ ነገር ግን በጣም ተቃቅፋችሁ ነው እንዴ ያላችሁ ስትል ትነግረዋለች። ከዛ ሁለቱም ይደነግጣሉ። ምን ደነገጣችሁ ስትል አይ እህቴ ድንጉጡ ስለሆነች ነው እያለ ይነግራታል። አይ መደንገጥ የለብሽም ዘና በይ፣ ስለተዋወቁሽ ደስ ብሎኛል እያለችው ነበር እና በዛ በጣም ደስተኛ ነው። አሁን ቲና ልክ የምታያቸው እየመሰላት ነበር። የምታይ እኮ ነው የምትመስለው እያለችው ነበር። አሁን እንደዛ ነገር ግን አታየም እያለችው ነበር። በዛ የተነሳ አብሮ መኖር እንደሚፈልጉ ይነግራል። ትሁት የምታደርገው ነገር ግራ ገባት። ምክንያቱም ምግብ ምንም ነገር የለም፣ የምትሰራው ነገር ግራ ጋባታል እና አባዬ ያሉበት ሁኔታ ከባድ ስለሆነ የምታደርገው ነገር እያስጨነቃት ነበር። ነገር ግን መጣው የሆነ ቦታ ደረስ ብላ መዳን እድል ተወጣና አንዳንድ ነገር ገዛዝታ ከሱቅ እየተመለሰች ነበር። የሚያስፈልገው ለቤት እና ነገር ከስራ መጀመር በጣም ትፈልጋለች። ካቱን ለጊዜ የምትጠቀሙት ነገሮች በጣም አስቸግሯቸዋል። በዛ የተነሳ አንድ ነገር ማድረግ ትፈልግና ገዛዝታ ወደ ቤት ስትመለስ ትሁትና እናታ አንድ ላይ ቁጭ ብለው እያወራሁ ግን እኔ ካስታወስኩት ለልጄ ፍቅሬ ቢቀንሰው ወይም ደግሞ ነገር ቢጎላት በጣም አዝናለሁ። ለዛ ስል ማስታወስ እንደማትፈልገው ደጋግማ ስትናገር ነበር እና ስታወራ ነበር እና እያለችም እያለቀሰች በጣም ከፍታት ስቅስቅ ብላ እያለቀሰች ነበር እና በጣም እያዘነች ነበር እና ቆይ ለምንድነው ገዛዝተሽ የመጣሽው እያለቻት ነበር። ቆይ ምን ተፈጠረ ስትለው አይ ምንም አልተፈጠረም፣ ይሄንን እኮ መግዛት አልነበረብሽም፣ እባክሽን ሳንቲም ዝም ብለሽ አታጥፊ፣ የሆነ ነገር ማስቀመጥ አለብሽ። እኔ ትሁት ለነገ የሚባል ነገር አልፈልግም፣ የዛሬን ደስተኛ ሆነን እንድንኖር ነው የምፈልገው እያለች እንግዲህ ያላት አማራጭ ለእናቷ ደብዳቤ ጽፋ ከዛ በወር አንድ ቀን ነው መጥቼ የማይሽ ውድ እናቴ፣ መቼም ለኔ ሁሉ ነገር ብታስታውሽ ፍቅርሽ እንደማይቀንስ ተስፋ አረጋለሁ። እጅግ በጣም አወድሻለሁ፣ ግን ሄጄ መስራት አለብኝ እያለች ትነግራታለች። ስለዚህ እባክሽን እያለች እንባ ፍንግል እያለ ደብዳቤ ጽፍለት ነበር። እንግዲህ ቲና ደግሞ ከሰውዬ ጋር እየሄደች እንዳጋጣሚ ትሁት ቲና ብላ ደነገጠች።
ምክንያቱም ቲና የምታውቃት ሙላ ጤነኛ ነበረች። ይቅርታ ትተዋወቃላችሁ እንዴ ብሎ ጠየቃት። አዎ እህቴ ያልኩት እሷን ነው እህቴ ነች ብሎ ይጠይቃታል። እና ቲናም በጣም ደነገጠች። ትሁቴ እጅን እንዲያዥኝ እያለቻት ነበር። ቆይ ምን ተፈጠረ ብላ ስትጠይቅ ማን ነው ብላ ስትጠይቅ ነበር። በጣም ደንግጣ ነበር። ሰውዬም ግራ ተጋባ። ውድ ተመልካቾች የዛሬ ቪዲዮ እንወስን ነበር። በቀጣይ እስክንገናኝ ድረስ ባያላችሁበት ሰላም